አጎትየው ያመጣው አብረው ያመጡት እሱ መድኃኒት ድጋሚ እንዴ! ኧረ በእናትህ ሳሚ የሆነ ነገር ተው። ቆይ የሆነ ነገር ሆናለች ሳሚ። የሆነ ነገር ማድረግ አለብን እኮ። የት ነው የምትወጪው? ለምንድን ነው የምትወጪው? ይሄ መድኃኒት ከቅድም ጀምሮ እንደዚህ እየሆነች ነው። ከቤሉት አያለች ነው። መድኃኒቱን አምጡልኝ እናቴን። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ያው እንደ ሁልጊዜው ነው። በቃ ዛሬም ግራ ተጋብተናልና እኔ ምን አይነት ሁኔታ ውስጥ እንደገባን ራሱ ማውቀው ታሪክ የለም። ቤተሰቦች ከጊዜ ወደ ጊዜ በቃ እናሻሽላለን ብዬ ሳስብ ጭራሽ ነገሮቹ ስብስብ እያሉና በቃ እየተደራረቡብን ነው የመጡትና በእርግጥ አሁን ገነት እንደውም ያለችበት ሁኔታ አሪፍ ነው። ቤተሰቦች ጥሩ ሁኔታ ላይ ናት። ያበጠው ሆዳ ያበጠው ምናምን ተረጋግቷል። ጸበል ምናምን እንትን ብለናት ረጭተናትና ባለፈው አይታችኋል። ኢክራምን እንትን ብለናት ነበረ። አንድ መድኃኒት ሄጄ ከባህላዊ ቦታ አምጥቼ እንትን ብያት ነበር ያለውን እውነታ እንድታወጣ። ነይ ገን የልቴጂ ነው ምን ሆና ነው ዛሬ ደግሞ? ገን ምን ሆነች ነው? እና ቤተሰቦች የባህላዊ ምን ሆና ነው? ምን እንደሚያንቀጨቅጫ ዛሬ መውጣት ፈልገሽ ነው? ገን ምን ፈልገሽ ነው? ምን ፈልጋ ነው? ኧረ ትጠፋለች። ግን ተው፣ ይሄኛውን አትንካ፣ ትነክሳለች። ምን ሆነች ነው ግን? ችግር አለ? ምን አይታ ነው? እርቦች ነው እንዴ? ገን በልታለች? በሩን እንደ አራ እናስወጣትም። በዛው ከሄደች አትመጣም። እንዴት ምን ሆና ነው? ቆይ ዛሬ ምን ሆነሽብኝ ነው? ግን አውሪኝ እስኪ፣ የምታወሪኝ ነገር ካለ ንገሪ። ገኒ አልነካኋትም እባክህ። አንተ ደግሞ አርፈህ ቁጭ በል። ምንድን ነው የምትለኝ? እኔ አይገባኝም። አንተ የምትለኝ እኮ ምንም አይገባኝም። በጽሁፍ እንኳን እንግባባ ስለሽ አትለኝ። እሺ እኔ እንዴት ነው የሚገባኝ? የምታወራው ምን ደብተር ስሰጥ መች ጽፍልኛለህ አንተ? ቆይ እሺ ላምጣልህ።
ምን ፈልገሽ ነው ግን? ለምን እንደምትከተለኝ? በር ላይ አንድ ነገር አይታ ነው። ምን አለ ታዲያ? ምን ምን የለም። ስማ ቆይ፣ እሺ አሁን እናቴ ለምንድን ቆይ ብቻ ቤተሰቦች ያው ቅድም አቋረጥኳችሁና የተፈጠረውን አይታችኋል። ባለፈው በባህላዊ መድኃኒት አስለፍልፈናት ነበርና ይሄ ሁላ ነገር የተፈጠረው በቃ በመተት እንደሆነ አጎቷ ደግሞ ምን ክፈትላት ትወጣለች፣ ከሄደች አትመጣም። ኧረ በእግዚአብሔር አንተ ዛሬ ደግሞ ሌላ ችግር እንዳፈጥርብን እና አስለፍልፈናት ቤተሰቦች የሁላ ነገር የሆነው በድግምት ነው። እና የዛኔ ያመጡት መድኃኒት ከአጎቷ ጋራ ያው መተቱን የሚያከሽፍ መድኃኒት ነበረ። ግን ከዛ በኋላማ አንተ ወሰድከው። እድሜ ለአንተ። 1 ደቂቃ ሲቀረን ልናድናት። አጻፍልኝ፣ እኔ ምንም አልፈልግም። አንተ ታናድደኛለህ ሳስብ። የዛኔ አንተ ባትወስደው ኖሮ የሁላ ነገር ባልተፈጠረ ነበር። ምን አልሰማም። እና ቤተሰቦች አሁን ድጋሜ እስቲ ልከናታል ኢክራምን መድኃኒቱን እንድታመጣና ያው እሱ ክሱን ስላነሳ ካጎቷ አሁን ይሰጠናል ብዬ አስባለሁ። ካጎቷ ጋር ማውርቼ ነበረና ሩቅ ቦታ ነው ሄደችው። እስቲ አሁን እየደረስኩ ነው ብላለች። ግን መድኃኒቱን አመጣል። ምን ሆነች ነው? ምን ሆነች ነው ግን? እየሆነች ነው ዛሬ። በእግዚአብሔር ነው ያልገባኝ። ምን ፈልገሽ ነው? እንዳከፍተው ከወጣች አትመጣም። እሷ ታመልጠንና ደግሞ ሌላ ችግር ውስጥ እንዳንገባ። ይኸውልህ ዛሬ ኢክራም የባለፈውን መድኃኒት ድጋሜ ልታመጣ ሄዳለች። አንድ ነገር አይታ ነው። ታዲያ ምንድን ነው? ምንም እኮ የለም። መድኃኒቱ ሊመጣ ስለሆነ ነው እንደዚህ እያረጋት ያለው። ብቻ ቤተሰቦች ያው ኢክራም ድጋሜ ልከናታል እንድታመጣ መድኃኒቱ። ባለፈው አይታችኋል። በቃ ልትድን 1 ደቂቃ መድኃኒቱን አርጉባት የተባለበት ሰዓት ላይ መጥፎ ሰዓት ላይ መጣ። ግን ምን ጠቀምከን? ይኸው ለራስህም አልሆንክ። ይኸውልህ አጎቴ አሁንም ቢሆን መድኃኒቱን ይዛ ስትመጣ ምን እየሆነች ነው? ቆይ ነው ያልኩት። ግን ምን ሆነች ነው? ቆይ ችግር አለ ዛሬ? ምን ፈልጋ ነው? ማን ነው? እንዳትወጣሽ መውጣት ፈልጋለች ዛሬ። መድኃኒቱ እኮ እየመጣ ስለሆነ እኮ ነው። አያት ናት። መድኃኒቱ እየመጣ ስለሆነ ልታመጣ እንዴ? ለምን? ቆይ ግን መዳን አትፈልጊም እንዴ? ለምንድን ነው እንዲህ የምትሆኙ? በቃ መድኃኒቱ እየመጣ ስለሆነ ነው እንዲህ የምትሆኑ። መድኃኒቱ እየመጣ ስለሆነ ዛሬ ደግሞ የውሻ ድምፅ ነው የምትል። ሌላ ጊዜ ታወራን የለን። ምን አይታ ነው? ምን አውቃለሁ። ናት ምንድን ነው የተፈጠረ ነገር አለ? የሰጣችኋት መድኃኒት ምናምን አለ እንዴ? መድኃኒት ምንም አልሰጠናትም። ግን አሁን ይኸውልህ ኢክራም ከባለፈው ሰውዬ ልታመጣ ሄዳለች። ምን? የመተት መስበሪያው ነው። ከየትኛው ሰውዬ?
የዛኔ ልናድናት የነበረው የሚጨሰውና እንትን የሚባለው መድኃኒት አንተ በፎቅ በኩል እንዳዘል ግን አይሆንም እያለ እኮ ነው እሱ። ለምንድን ነው የማይሆነው? ይኸውልህ እኔ ካሁን በኋላ አጎቴ ጭራሽ በእኔ እንትን እንድትገባ አልፈልግም። ካለበዚህ ወደ ክፍለ ሀገር ተመለስ። እኔ አላቅልህ እንዴ እኔ እናቴ እንድትድንልኝ እፈልጋለሁ። የመጣው መጥቶ መድኃኒቱን ቢሆን 2 ወር እኮ ሞላት ምንም ሳይፈጠር እንዴ ምንም አይነት መድኃኒት ቢሆን በቃ ከመጠቀም ወደኋላ አልልም። እኔ መሀል አትግባ፣ በእኔ መሀል አትግባ። ይኸውልህ እሷ ራሱ እኮ መድኃኒቱን እኮ እንዳይመጣ ስላወቀች ነው። ለአድናት ነው የመጣሁት እያለህ እኮ ነው እኮ። እስካሁን ምን ጠቀምከን? ምንድን ነው እስቲ ያዳንካት ነገር አጎቴ? ጭራሽ እኮ አንተን በሽተኛ ሆነህ እኮ አረፍከው እንዴ። ቆይ እንዴት ነበር አንተ ልታድናት የነበረ? ምን ሆነ ነው? ቆይ ዛሬ ደግሞ ምን እየሆነች ነው ያለችው? እኔ ምን አውቃለሁ? ቆይ አንገቷን ነካክታ እንዴ አጎቴ? እና ምን ሆና ነው እንደዚህ የምትሆነው ዛሬ? ገኒ ምን ሆነሽ ነው? ገን አንተ የት ነው ሄደችው? ኢክራም ከየት ነው የምታመጣው? የዛኔ አጎትየው ያመጣው አብረው ያመጡት እሱም መድኃኒት ድጋሚ እንዴ። ኧረ በእናትህ ሳሚ የሆነ ነገር ታው። ቆይ የሆነ ነገር ሆናለች ሳሚ። የሆነ ነገር ማድረግ አለብን። ለምን አትነግሪንም? የሆንሽውን ነገር ለምን አታወሪም? እንዴ ዛሬ ደግሞ መውጣት ብቻ ነው የምትፈልገው ከቤት ውስጥ። እናቴ ምን ሆነሽብኝ ነው? ቆይ መረረሽ እንዴ እዚህ መኖር? መረረሽ እንዴ? ገን ጣጣ ውስጥ ነው የገባው። የሆነ ያልተረዳናት ነገር አለ በእናትህ። እና ወይ አታወራኝ እሺ? እኔ እንዴት ብዬ ነው እሺ ማናገራት? ቆይ መድኃኒቱ አይሆንም እያለች ነው። ኧረ በእናትህ እሱን አውራው። ምን ሆነ ነው አንተ? መድኃኒቱ ይሆናል በዙሪያችሁ ነው ያለው፣ በቅርቡ ድናለሁ ብላለች። ይምጣና እንጠቀምበት። ኧረ በእናትህ ችግር አትፍጠር። ይኸው እሷም እኮ መድኃኒቱ እንትን ስላለ እኮ ነው እንደዚህ እየሆነች ያለችው። ውጭማ የሆነ ያየችው ነገር አለ። መከራ ውስጥ ነው የገባሁት። ኧረ አዋሪን በእናትሽ። የሆንሽውን ነገር ለምን አትነግሪንም? ቆይ እንጂ ጭራሽ በሩን ከፍታ እኮ ልታመልጥ ነበር ናት። ቆይ አሁን ከወጣች ማን ይዛታል? ብትጠፋብንስ? ኢክራም ያለችበት ቦታ ብትሄድ እኛ የት እናገኛታለን? እሷ አሁን በሩን ከከፈትንላት እኮ ወጣ ልትወጣ ትችላለች። እንደዛ መሆን የለበትም ናት። ጭራሽ መውጣት የለባትም። እናቴ እኮ ተሰቃየችብኝ። በእግዚአብሔር ስቃዩን እኮ እየበላች ነው። ይሄን እኛ እናቅላትም እንጂ ያት ልትወጣ እኮ። የት ነው የምትወጪው? ለምንድን ነው የምትወጪው? ነይ ቆይ፣ ምን ሆነሽ ነው? ምን አለ እዛ ያለውን ነገር ለምን አትነግሪኝ? ምን ሆና ነው? እሺ እሷ ደግሞ የቆየችው እኔ ምን ላድርግ? እኔ ላታፍጥብኝ ይዘ ምን እንደሚለው ናት። መድኃኒቱን ያመጣችው ልትገለኝ ነው ብላ ነው ልውጣ የምትለው። መድኃኒቱ ልትገለኝ ነው? እንደዛ አይደለም። ኧረ በእናትህ ስማኝም አጎቴ፣ በእናትህ እኔ እናቴ እንድትድንልኝ እፈልጋለሁ። እሺ ታዲያ እስከ መቼ ነው እንደዚህ የምትሆነው? ምንም እኮ ያደረግነው ነገር እኮ የለም። አንተም እኮ መተህ እኮ ጭራሽ
ሌላ ታማሚ እኮ ነው እንኳን ምን የተፈጠረ ነገር አለ? እሺ አዲስ ሌላ በሽተኛው እንጂ ምን ተፈጠረ? እናቴ ግን ያው ስንት ወራ ሁለተኛ ወራ ልትይዝ ነው በሽተኛ ከሆነች። ስለዚህ ነው የመጣው መድኃኒት ከመጠቀም ወደ ኋላ አልልም። በቃ ምንድነው አቅም እኔ ላይ ነው። አንተ እስቲ እናቴን እህትን እስቲ አድን የሆነ ነገር አድርግ። አንተ እንደዚህ አትበልስ። እናት አይደል እንዴ? ምን ጠቀመኝ? እሺ ናቲ ምን አደረገኝ? እናታሙ ምን ያርግ ታዲያ? እሱ እኮ ላድናት ነበር የመጣሁት ባልታመም አለ። ምን ጠቀመኝ? እሺ ናቲ ምን ጠቀመኝ? ከመጀመሪያም እኮ ጀምሮ የአንገቷ ላይ በጥሳለሁ አለ። ይኸው ድምፁ ተዘግቶ ቁጭ አለ። ምን አደረገኝ? ምንድነው? ምን ሆነሽ ነው ግን? እስቲ ሳሚ በእናትህ የሆነ እንትን ያለችው ነገር አለ። ዛሬ ማውራት አትፈልግም፣ መውጣት ነው የምፈልገው። ምንድን ነው? ቆይ ኢክራም እኮ መታለች። ኢክራም ነይ ወደዚህ። ደክሞኛል። መድኃኒቱ የት አለ? የት አለ መድኃኒቱ? እስቲ ቆይ ሳሚ ልረጋጋ መጀመሪያ። ምንድን ነው የምትረጋጊው? መድኃኒት ላምጣ ብለሽ አንዴ እርሱ የት አለ መድኃኒቱ? የት አለ? እሷ ይኸው አንቺን ይሁን የምጠብቀው የሆነ ነገር ይሁን ያየችው ነገር አለ። ይኸው እንደዚህ እየሆነች ነው ዛሬ። ይኸውልሽ ወደ ስትሆን እኔ አይቻት አላውቅም። ሳሚ እንደ እኔም ለመጀመሪያ ጊዜ ነው። ይኸውልሽ ለመውጣት እየሞከረች ምንድን ነው የጻፍከው አንተ? ደግሞ ምንድን ነው ያለው? ቆይ አድናት አለው አይደለም? አድናት ነበር ግን ተቀደምኩ። አሁንም ቢሆን አድናት አለው። የምታመጣው መድኃኒት አይሆንም ሳሚ። እኔ መድኃኒት አመጣለሁ። እኔ ነው ማድናት። እህቴ ነኝ እና እሺ ለምን አታመጣም? ለምንድን ነው አንድ ቀን የምታርነው? እንደዚህ እየሆነች አተሳዘነም እንዴ? ሳሚ ተሳስተህ ጥላቸው እንዳትወጣ፣ ይዟት ይጠፋል። ጭራሽ አልወጣም። ሲጀመር ይኸውልህ አጎቴ ትክክለኛ አንተ የምትወዳት ቢሆን ኖሮ እንደዚህ 2 ቀን 3 ቀን አትቆይም። እንደመጣ መድኃኒቱን ይዘትን ለምንድን ነው የምትወረውርብን? እሺ እስክሪብቶ ሲጀመር መድኃኒት አመጣለሁ የምትለው መች መድኃኒቱን ሳመጣ መሰለኝ። አንተ ነህ ጀመር ለዚህ ሁሉ ነገር የዳረከኝ። ተረጋጋ እንዴ! አንተ እጅ ላይ የሆነ ነገር ትሆንብሃለች እቺ። አንቺ መድኃኒቱ የታልሽ? አመጣለሁ አለች። ምንድን ነው መድኃኒት ላምጣ ብለሽ ነው እኮ የወጣሽ ኢክራም። የዛኔ እኮ ለፍልፈሻል። በቃ በመተት ነው እንደዚህ ሆነችው። የመተት ምን ሆና ነው? እሷ ስትመጣ ደግሞ ተረጋጋች። ይዘሻል ከዚያሽ ሲስጪ። ቆይ መድኃኒት ላምጣ ብለሽ ረስተሽ ነው? ምንድን ነው የምትለው? አንተ እኮ ነው መድኃኒቱን የወሰድከው። ለዚህ ሁሉ የዳረከን እሷ የምታመጣው መድኃኒት አይሆንም። ለምንድን ነው የማይሆነው? ቆይ ለምንድን ነው የለም የምትይው? ምን ማለት ነው የለም ማለት? እኔ እናቴ አንድ ቀን እንድታርብኝ አልፈልግም። ምንም እናት የምለቃት ነገር የለም ናቲ። እንዴ እሺ ለምንድን ነው የሌለው? 2 ወር ሞላት እኮ እንደ ቀልድ እናቴ። ምንድን ነው ሰሚኛለሽ? ይኸውልሽ ይሄ መድኃኒት ማታመጪ ከሆነ እኔም አንቺም እንተላለቃታለን። ምንድን ነው እንዴ? ከየት ነው ማመጣልህ? ከየት ነው ላምጣ ብለሽ ወጣሽው? ከቤት አንተ ሞኞንክና ለዚህ ሰው እየሰጠው እኔ ከየት ነው ማመጣልህ እንዴ? እሱን አታስታውሽ። አሁን ከየት ነው ልታመጪ ነበር? እኔ ስንት ችግር ውስጥ ገብቼ እንደመጣው እኮ ማለት የምን ችግር? አሁን እኮ ተረጋጋች ናት። ተረጋጋች እኮ። ቆይ አንቺ ለምንድን ነው የማትናገሪው? የሄድሽበት ተሳካ አልተሳካም? አልተሳካም። ለምንድን ነው ያልተሳካው? ሳሚ በእናትህ ባላት ወይ ሚስት ያታስጨንቀኝ። እቺ ልጅ መንጋጭላን ሳላት ይኸውልህ ታውራ ናቲ። ቆይ የሄድሽው መድኃኒት ልጅ ከቅድም ጀምሮ እንደዚህ እየሆነች ነው። ከቤት ልውጣ እያለች ነው። መድኃኒቱን አምጡልኝ እናቴን። አንተም ብትሆን መድኃኒት ካለ ስጠኝ ሰውዬ።
ይኸውልህ እናቴ የሆነ ነገር ልትሆን ነው ናቲ። በእግዚአብሔር እኔ እየተማጸንኳችሁ ነው። ኧረ በእናትሽ አንቺ በእግዚአብሔር ናቲ እስቲ እንዴት እንደምትሆን በቃ ልታብድብኝ ነው መሰለኝ። ኧረ በእናታችሁ በእግዚአብሔር ግን ቆይ ምን ሆነሽ ነው? መድኃኒት ላምጣ ብለሽ እኮ ነው የሄድሽው። ኧረ እሺ አምጣላት መድኃኒቱን እኔ አመጣለሁ ማድናት እኔ ነኝ ይላል። ታዲያ መች ነው የምታመጣው? መች ነው የምታመጣው? እሺ ግን ምን አንተ ወደ ጽሑፉ ጠቆመች እኮ ጽሑፉ እየጠቆመች አንቺ ለምን ሄድሽበትን አትናገሪም ሴትዮ? ከኔ ጋር ካልተኛሽ ምን ዋና በቃ ታውኝ። እሺ ምን ኧረ አንተ ደግሞ እህትህን ያዛት እስኪ። አንተ ስታቅፋት ትረጋጋለች። ግን ተረጋጊ በእግዚአብሔር በቃ ነገሮች ይስተካከላሉ። ትንሽ ጊዜ ብቻ ጠብቂኝ በእናትሽ። አይደለም ኮይና ምንድነው ያልሽው? አሁን ምንድነው ያለችው? ምንድነው ያልሽው? ከኔ ጋር ካልተኛሽ መድኃኒቱን አልሰጥሽም ብሎኛል። ባና እሺ ምን ላድርግ እኔ? ከኔ ጋር ካልተኛሽ ከኔ ጋር ካልተኛሽ አልሰጥሽም። እሺ ምንድነው የማደርገው? ሳሚ በአላ ወይኔ ጉዴ ፈላ። ማለት ነው ከኔ ጋር ካልተኛሽ መድኃኒቱን አልሰጥም። ከገኝ ለማዳን ግዴታ ከሱ ጋር መተኛት አለብኝ። እንዴ አይገባም እንዴ አንቺ አንቺ ባላ ከዚህ በላይ ምን ላድርግላችሁ? እርግጠኛ ነሽ ይክራም?